አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የሱመያ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። በቅድሚያ ሰብስክራይብ፣ ላይክ፣ ሼር አድርጎ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እስኪ ስለ አንዳንድ መረጃ ልንገራችሁ ማለት ነው ውዶቼ፣ ማሮቼ፣ ፍቅሮቼ። እሱ ምንድነው እንግዲህ ወይዘሮ እዩ በባለፈው ወደ ብሩኬ ልጁን ለመጠምጠም ያላረገችው ሴራና ስራ የለም ማለት ነው። ያላረገችው ሴራና ስራ የለም ማለት ነው። ግን የሷ ስራ ተጋለጠባት ውዶቼ ማለት ነው። ለምን ካላችሁ ከቢኒያም ጋር ከሆቴል ገብታ ስትወጣ እጅ ከፈንጅ ወንድሟ ያዛት ውዶቼ፣ እጅ ከፈንጅ ወንድሟ ያዛት። ከዛ ወንድሟ ደግሞ ጠፍጥፎ አጋጭቶ ጣላት ውዶቼ። አዎ ሃይሚን የነካ የለውም በረካ እያላችሁ ጻፉ ኮሜንቱ። ለምን ካላችሁ ሃይሚን ለማለያየት ሃይሚ በቃ ማለት ሃይሚን እንትን ለማለት ያላረገችው ሴራ፣ ያላረገችው ስራ፣ ያላረገችው ተንኮል የለም ማለት ነው። እና ለማንኛውም እህት ወንድሞቼ ማለት ነው ውዶቼ፣ እህት ወንድሞቼ እንኳን ደስ አላችሁ። ወንድሟ ከቢኒ ጋር ግንኙነት እንዳላት፣ ቢኒ የልጁ አባት እንደሆነ፣ ብሩኬን አውቃ እንደሰየመችበት ልጁን ልታጣብቅበት ወደ ብሩኬ ማለት ነው እንዳረገች ወንድሟ አወቀ ወንዶች አወቀ። አሁን ወይዘሮ እዩ የጠፋችሁ ለዛ ነው። አዎ ይህን ሰሞን እልም ድርግም ብላ የጠፋችሁ ለዛ ነው ማለት ነው። ገባችሁ? ለምን ካላችሁ የለመደሽ ጦጣ ሁልጊዜ ሽምጠጣ ይላል ያገሬ ሰው ሁዶች። የለመደ ጦጣ ሁልጊዜ ሽምጠጣ። አዎ እና የለመደሽ ጦጣ ሁልጊዜ ሽምጠጣ። እሷ ሃይሚንና ብሩኬን ለማለያየት ዙጥ ስትል ማለት ነው። ጀለሴ ደግሞ እንዴ እኔ ያለው ምን ነው ብሎ ነይ የሆነ የምነግርሽ ነገር አለኝ፣ ማማክርሽ ነገር አለኝ ውዴ ማሬ ፍቅር ያለና አጃጅሎ ሆቴል ወስዶ አርጎ ሲለቃት፣ ከዛ ወንድሟ እጅ ከፈንጅ ያዛት። ከዛ በኋላ ይህን ሰሞን እልም ድርግም ጭጭ አለች ማለት ነው ውዶች፣ ጭጭ አለች። አስባችሁታል? ለሃይሚ የሆነ ነገር ስጠነስሱ ራሳችሁንም አትርሱ። ምክንያቱም ስተኙ ደግሞ ታብሌት እየቃማችሁ ሁለተኛ ደግሞ እንዳታረግሱ። አዎ ደግሞ ሁለተኛ አርግዛችሁ ልጁ የብሩኬ ነው እንደዚህ ነው ብትሉ እኛ አንሰማችሁም። ስለዚህ እየለያችሁ ብትመቱ መልካም ነው። ለዛ ነው ውዶቼ እየጠፋችሁ። አዎ ልሙናን የጠፋችሁ መሆናችሁን የጠፋችሁ ያላችሁ አንዳንድ ሰዎች እየተልከሰከሳችሁ ስላየዋችሁ ነው። እና ወይዘሮ የለመደሽ ጦጣ ሁልጊዜ ሽምጠጣ ይላል ያገሬ ሰው ውዶቼ። ሁልጊዜ የለመደሽ ጦጣ ሁልጊዜ ሽምጠጣ። ገባችሁ? ሁልጊዜ ለሰው ክፉ የምታስቡ ከሆነ ለሰው ክፋት፣ ለሰው ሴራ፣ ለሰው ስራ የምታስቡ ከሆነ አወዳደቃችሁ ይከፋል። አሁን ደግሞ እቺ ማለት ነው አወዳደቋ ከፋ ወንዶች። በራሷ ጊዜ በራሷ ሴራ በራሷ ስራ መታ ገባችበት ማለት ነው። እና ለሰው ልጅ ተንኮል አትሰቡ፣ ለሰው ልጅ ሴራ ለመስራት ወዲያና ወዲህ አትበሉ ስንላችሁ እኛ በምክንያት ነው ውዶቼ ማለት ነው። ምክንያቱም ለሰው ልጅ ብዙ ጊዜ ተንኮል የሚያስብ ሰው አወዳደቁ የሚከፋው እሱ የጉዳዩ ባለቤት እዩ ባለቤቱ ነው ማለት ነው። አሁን እዩ ያላረገችው ሴራ፣ ያላረገችው ስራ፣ ያላረገችው ነገር የለም ማለት ነው። ሃይሚን በቃ የሆነ እንትን ለማለት ማለት ነው። ግን የሃይሚን ጦስ ጥንቡሳ ሲዛት ይሄድ ውዶቼ፣ የሃይሚን ጦስ ጥንቡሳ ሲዛት ይሄድ ማለት ነው። እና ሃይሚና ብሩኬ አይለያዩም። አንቺ ይለያያሉ እያልሽ በጣም ብዙ ብታወሪ አውርተሽ ነው የምትቀርው። ገባሽ? ምክንያቱም አንቺ የራስሽ ሴራና ስራ ጥሎሻል ማለት ነው። በሁለተኛ ደረጃ ደግሞ ከቢኒ ጋር ግንኙነት እያለሽ ለብሩኬ መለጠፍ አይጠበቅብሽም። ገባሽ? ከቢኒ ጋር ግንኙነት እያለሽ የ80 ባልሽ እየሆነ ቢኒ የ80 ባሏ ነው ባይዘወይ የ80 ባሏ እንደሆነ እያወቀሽ መታ ራሱ ከብሩኬ ጋር መለጠፍሽ ይሄ ምንድነው?
በጣም ነው የሚደብረው። ገባሽ? እኛ ባይዘው እኔ ይሄ ነገር ይመረጃው ከደረሰኝ ቆይቷል። እኔ ላረጋግጥ ብዬ ነው እስከዛሬ ዝም ያልኩ ማለት ነው። ለምን አረጋግጬ ቡታጀራ ደውዬ ምን ብዬ እውነት ነው ውሸት ነው ብዬ የሚነግሩኝ ልጆች በትክክል አረጋግጬ እንትን ብዬ ነው ማውራት የምፈልገው። እና ለማንኛውም ቢኒ የልጇ አባት ባሏ ነው። ገባችሁ? ትቸዋለሁ ብለው ተለያይተን ምናምን ብለው አውርተው መጨረሻ ላይ ግን ምን ሆነ? ከሆቴል ይዟት ሲወጣ ወንድምየው ደረሰባት ማለት ነው። ለዛ ነው ይህን ሰሞን ወይዘሮ እዩ ጥጥ ርጭ ብላ የጠፋችው። ለማንኛውም መጥፋትሽን ያስደስቶኛል። ባይዘወይ መጥፋትሽ እንደዚህ እልም ጠጠረጭ ማለትሽ ተመስገን ብያለሁ። ለምን የምታረጊው ተንኮል የምታረጊው ስራ በደንብ ጠንቅቀን ስለምናቅ ማለት ነው። በደንብ ስለምናቅ መጥፋትሽ ጥሩ ሆነ። በሁለተኛ ደረጃ ደግሞ ከቻልሽ ልጅሽን ቁጭ ብለሽ አሳድጊ። ገባሽ? ለብሩኬ ለመለጠፍ ስትሞክሪ ሌላ ጣጣ ይዞብሽ እንደመጣ እናውቃለን። አዎ ሌላ ጣጣ፣ ሌላ እማትወጪው እንትን ውጅብር ውስጥ እንደገባሽ እናውቃለን፣ ሰምተናል። ለምን? ይሄ ደግሞ የራስሽ ሴራ ነው እንደዚህ በዚህ ደረጃ እንትን ያልሽ ያስገባሽ ማለት ነው። እና ከቻልሽ ምንድነው ማድረግ ያለብሽ? ከእንደዚህ አይነት ጣጣ ውስጥ ውጪ። በመጀመሪያ ደረጃ ከራስሽ ጋር ታረቂ። ምክንያቱም አንቺ ከራስሽ ጋር አልታረቅሽም። ኦኬ? ሰው ከራሱ ጋር ሳይታረቅ እኔ እንደዚህ ይላለሁ እያለ ቢያወራ ትርጉም የለውም ማለት ነው። ገባችሁ? ከራስሽ ጋር ታራቂ። ከራስሽ ጋር ራስሽን አስተካክይ። ራስሽን እንትናት በይ፣ አዳምጪ። ምን ማድረግ እንዳለብሽ መወሰን አለብሽ። እንዴት መሆን እንዳለብሽ፣ የት መውጣት እንዳለብሽ፣ የት መግባት እንዳለብሽ ወስኝ። ኦኬ? ካልወሰንሽ አንቺ ነሽ መልሰሽ ዋጋ የምትከፊው። እኔ በይዘው ያጀማ ህፃኗም ታሳዝነኛለች። ህፃኗ ራሱ በጣም ነው የምታሳዝነኝ። ለምን ካላችሁ ማለት ነው ውዶቼ፣ ለምን እንደሆነ ታውቃላችሁ? በጣም የሚደብረውና የሚያስጠላው ነገር አባቷ ከዚህ ነው እየተባለ አባቷ ሌላ ሆኖ ሲገኝ ነገ ወዲያ እች ህፃን አድጋ እንዴት ነው የምትሆነው? ሃይምሯ ላይ ምን ይሳልባታል ብላ ራሱ አላሰበችም ወይዘሮ እዩ። እሷም የሚያሳስባት ገንዘብና ገንዘብ፣ አለቀ ደቀቀ። ገንዘብ ካገኘች እሷ ራሷንም ትሸጣለች። እና ለማንኛውም ቢኒ ባሏ እንደሆነ እኔ አረጋግጬ ነግሬያቸዋለሁ እህቶቼ። ለማንኛውም ከዚህ በኋላ ልጁ የብሩኬ ነው፣ ልጁ እንደዚህ ነው ብትል እኛ አንሰማትም ማለት ነው። ምክንያቱም የማንንም ዝባዝንኬ መስማት አይጠበቅብንም ውዶቼ ማለት ነው። እና ለማንኛውም እህቶቼ ወንድሞቼ፣ አንዳንድ ነገር ስትናገሩ ነገ ጧት ዋጋ የሚያስከፍላችሁን ነገር አትናገሩ። ምሳሌ አሁን እዩ ነገ ወዲያ ዋጋ የሚያስከፍላትን በቃ ማለት ከልጇ ሃይምሮ ላይ ነገ ወዲያ ልጄ ተጽዕኖ ይደርስባታል፣ ነገ ወዲያ ልጄ የሆነ ነገር ትሆናለች ብላ አታስብም። ገባችሁ? የግል ጉዳዩዋ በቃ ገንዘብ ቢዝነስ ብቻ ታገኝ እንጂ ችግር የለባትም። እንደዚህ አይነት ነገር ደግሞ በጣም ይደብራል ማለት ነው። እና ምንላችሁ ፈልጌ መሰላችሁ አንዳንድ ነገሮችን አስባችሁ አምሰልስላችሁ ብትሄዱ መልካም ነው። ለምን ዋጋ የሚያስከፍላችሁን ነገር እያደረጋችሁ ከዚህ በኋላ መታችሁ እኔ ጨዋ ነኝ፣ እኔ እንደዚህ ነኝ ብላችሁ ለእኛ የመልስ ምት ብትሰጡን አንሰማችሁም። እና ለማንኛውም እንደ ጀመርሽው ከቢኒ ጋር ጨርሽ። ከዚህ በኋላ ግን ከብሩኬና ከሃይሚ ህይወት ከቻልሽ ውጪ። ምክንያቱም አስፈላጊ ከሆነ መረጃሽን እያመጣን እንፖስታለን። ገባሽ? ምክንያቱም አንቺ ብለው ከሰሙሽ ብዙ ነገር ታወሪያለሽ፣ ብዙ እና እዩ የጠፋሽበት ምክንያት በዚህ ምክንያት ነው። ለማንኛውም ቤተሰቡ አሁን ወንድሞቿ ምናምን በጣም ተረብሸዋል። ለምን ካላችሁ እንዴት ገንዘብ ከብሩኬ ልንቀፍል ብለን እንዴት አላማችንና ኢላማችን እንዴት ታስችናለሽ ብለው እያበዱ ነው ውዶች፣ እያበዱ ነው ማለት ነው። እና ለማንኛውም መልካም ማበድ፣ መልካም መንጫጫት፣ መልካም መንጣጣት በደንብ ተንጣጭ። ከቻልሽ ግን
ከሰው ህይወት ውጪ። አዎ ከሰው ህይወት ውጪ። ከሰው ህይወት ግግም ብለሽ እኔ አራጊ ነኝ፣ እኔ ፈጣሪ ነኝ፣ እኔ እንደዚህ ነኝ እያልሽ ራስሽን አታካብጅ። ገባሽ? ለወለድሻት ልጅ ቢኒም ቢሆን አንተ ለወለድካት ልጅ ሃይምሯ ይነካል። ልጄ ትረበሻለች፣ ነገ ወዲያ ይህን ቪዲዮ ታያለሽ፣ ነገ ወዲያ ታድጋለች ብላችሁ አላሰባችሁትም። እናንተ ምንድነው አሁን ያሰባችሁትን? በቃ አሁን ጭንቅላታችሁ ያለ መኪና ላይ፣ ቤት ላይ፣ ቁሳዊ ነገር ላይ። ምክንያቱም የኢትዮ ዶላር ነው ያሳበዳችሁ፣ የኢትዮ ዶላር ማለት ነው። እና አንዳንዴ ከኢትዮ ዶላር ውስጥ ቁጭ ብላችሁ ራሳችሁን አስባችሁ አልማችሁ ብትሄዱ መልካም ነው ብዬ እላለሁ። ምክንያቱም ለልጃችሁ ሃይምሮ ነገ ወዲያ አድጋ ስታየው እንዳትረበሽ ለሃይምሮዋ ብትጠነቀቁላት መልካም ነው ብዬ እላለሁ። እናንተ አሁን ለሃይምሮዋ እየተጠነቀቃችሁ አይደለም ማለት ነው። ገባችሁ? እናንተ ሙሉ ለሙሉ በቃ ጭንቅላታችሁ ምንድነው ማለት የምታስቡት ገንዘብና ገንዘብ ብቻ ነው። ገባችሁ? አንቺም ሆንሽ ቢኒም ሆነ ማንም ሆነ በቃ እንዳለ በገንዘብ ተወጥራቸዋል፣ በዶላር ተወጥራቸዋል። ሁለተኛ ደግሞ ሃይሚና ብሩኬ በቃ መኪና አላቸው፣ ቤት አላቸው፣ ዘና ብለው ነው የሚኖሩት። በጣም ደህና ቢዝነስ ስለሚያገኙ እናንተ ልክ እንደነሱ መሆን ትፈልጋላችሁ። አይኑ ሁኑ፣ ችግር የለም። ግን ነገ ወዲያ ለልጃችሁ ስማችሁ የሚጠፋ ነገር አትስሩ። ገባችሁ? እናንተ አሁን ነገ ወዲያ እሷ አድጋ ሃይምሮዋት ጎዳል ብላችሁ አላሰባችሁም። እናንተ ሙሉ ለሙሉ ጭንቅላታችሁ ላይ ያለ ምኑ ጋ ነው? ዶላሩ ጋ ነው። ገባችሁ? እንዴት ብዬ ቪዲዮ ይታይ፣ እንዴት ብዬ ምን ተናግሬ ምን ልሁን፣ ምን መሆን አለበት? ብሩኬ ሃይሚ፣ ብሩኬ ሃይሚ፣ ልጁ ብሩኬ ነው፣ አላምንልኝ አለ፣ ተወረደ፣ ተሰቀለ፣ ዝም አለ እያላችሁ አስባችሁታል? ይሄ ነገር መስተካከል አለበት። ገባችሁ? ለምን ለልጅቱ ሃይምሮ እሰቡ። በሁለተኛ ደረጃ ደግሞ አቶ ቢኒ ማለት ነው። አቶ ቢኒ ልጅህን አሳድግ። ከዚህ በኋላ ከብሩኬ ራስ ውረድ። አዎ ራስ ውረድ። ምክንያቱም የሚደረገው ነገር የሚሰራው ሴራና ስራ በጣም ስለሚደብር እሷማ በቃ እዩማ ማለት ነው እንዳለ ሙሉ ጭንቅላቷ ከዶላር ላይ ነው ውዶቼ። ዶላርና ዶላር ነው በቃ ሐሳቧ ማለት ነው። እና ይሄ ነገር መሰመር አለበት። ገንዘብ ብቻ ተብሎ ጭንቅላታቸውን አሳምነው አስባቸዋል ዙጡ ሲሉ ማለት ነው። እና ይሄ ነገር አስተካክል ወይዘሮ እዩ። አንቺ ነገሩ ምን ታፍሪያለሽ? ማፈሪያ የለሽ ወይ አታምሪ ወይ አታፍሪ። እንደው ዝም ብለሽ ብሩኬ ካደኝ፣ ብሩኬ እንደዚህ ያደረገኝ፣ ብሩኬ በዚህ ወጥቶ ብሩኬ እንዲያው ማታወሪው ነገር የለ። ስለዚህ ከቻልሽ ታይሻል። ከቻልሽ የልጅሽን አባት ጠበቅ አርግሽ ቢኒን ያዡ። ከብሩኬ ራስ ውረጅ። አዎ ከብሩኬ ራስ ለቀቅበይና የራስሽን ላይፍ፣ የራስሽን ኑሮ፣ የራስሽን ልጅሽን አሳድጊ። አዎ ልጅሽን አሳድጊ። ይሄ ነው የሚያዋጣሽ። የማዋጣሽ ጋር ስትከተይ ቢኒ እንዳያመልጥሽ። ለምን አሁን አንቺ አይንሽ ስጋሽ ምናምን ያለው ከነ ብሩኬ ሃይሚ መኪናና ቤት ላይ ነው። ለዛ ነው ልጅቱ የእሱ ናት እያልሽ የምትበጠረቂው ማለት ነው። ግን ከገንዘብ ይልቅ ደግሞ የልጅሽን አይምሮ ጠብቂላት። የልጅሽን አይምሮ እየጠበቅሽላት አይደለም። የልጅሽ አይምሮ እያሳሰበሽ አይደለም። የልጅሽ አይምሮ ነገ ወዲያ ምን ትሆናለሽ ብለሽ እንትን እያልሽ አይደለም። በሁለተኛ ደረጃ ደግሞ የብሩኬን ስም እያጠፋሹ ነው። የብሩኬን ስሙ እንዲጠፋ፣ ስሙ እንዲኮላሽ፣ ስሙ በቃ ሶሻል ሚዲያ ላይ እንዲጠፋ እያረግሽ ነው። ስለዚህ አርፈሽ ተቀመጭ። ኦኬ? ምክንያቱም እኛ ብዙ እናወራለን ካለን ብዙ እናወራለን ስላንቺ። በጣም ነፍ መረጃ አለ ነፍ። ግን አርፈሽ ተቀመጭ። ከዚህ በኋላ እኛ አንቺን የምንሰማበት ሆነ የምንልበት ሆነ የለንም። መሮናል ማለት ነው። መሮናል። እንዲህ ያጀማ ብዙ ጊዜ አይታችኋት ከሆነ እኮ በቃ
ብሩኬን እና ሃይሚን ለማጣላት የማትፈነቅለው ድንጋይ የለም። አሁን ሃይሚን ወዳታለሁ እያለ የሚመጣው ልጅ እሷ ልካው ነው ውዶቼ፣ እሷ ልካው ነው። መረጃው ስለደረሰኝ ነው። እና ይህን ቪዲዮ ሼር አድርጉት። ሼር እያደረጋችሁት አይደል?